መንገድ ላይ መሆናችንን አትርሳ እንጂ። በጣም ይቅርታ። ሁሉ ነገር የተቆጣጠርሽ እኮ። ምንም የሚያስፈራ ነገር የለውም። አሁኑኑ ግቢና ጨርሻት። ሰሚያለሽ? ልጃችን ወደፊት እናቱ ምን ያህል ጀግና እንደሆነች ቁጭ አድርገን እንነግረዋለን። ሮቤል፣ ወይ ለምን አንተ ለማታደርገው? ሚራ፣ አሁን ወደኋላ የምንመለስበት ሰዓት ላይ አይደለንም እኮ። አውቃለሁ። ይኸውልህ አሁንም ቢሆን ግን እኮ ሚራ፣ ግን የለም ተባባ። አድናን ወንድሙ በጸባይ ቢያናግረውም የደበቀኝ ነገር ካለ እባክህን እንደ ወንድም ግልጽ አርገህ ንገረኝ ብሎም ጠይቆት ነበር። እኔ ምንም ማቀው ነገር የለም፣ ምንም አልደብቆህም በማለት ሽምጥጥ አድርጎታል። አገዳይ ሮቤል ነው የሚሆነው፣ ሌላ ሰው በፍጹም ሊሆን አይችልም በማለት እህቲቱ እየተከራከረች ነው። ጆሮ ጌጥም ጫማ የሚያገኘውት ከሱ ክላስ ነው፣ ስለዚህ የሳራ መጥፋት የሱ እጅ አለበት በማለትም ደምድማ አድናንም እያመካከረችው ትገኛለች። እሱም ያለውን ነገር አጣራለሁ ብቻ እንዳላወቅሽ ሁኝልኝ በማለት ሁለቱ ተመካክረዋል። ሰላም ጤና ይስጥልኝ የገበያ ቲቪ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሩ ሲቆፈቆፍ ተከፈተችው በኋላ ለአድናን የተላከ ደብዳቤ ነው በማለት ደብዳቤም ተልኮ ነበር። በዚህ መሃል ታዲያ ያን ደብዳቤ ለማንበብም ጉጉት ብላ ነበር። ደብዳቤውን ካየች በኋላ ትንሽ የተረጋጋች ብትመስልም ግን ደግሞ ለአድናን ማሳየት ስለነበረባት ይህን ደብዳቤ እስኪየው ሳራ ናት የላከችልህ በማለትም ታሳየዋለች። አድናን ደብዳቤውን አንብቦም ሳይጨርሰው ይሄ ደብዳቤማ የእጅ ጽሑፏ የሷ አይመስልም የሌላ ሰው ነው የሚመስለው በማለት መልስላታል። ታዲያ የሷ ካልሆነ የማን ሊሆን ይችላል በማለት ስትከራከረው ከቆየች በኋላ ሂድና ከባለፈው ደብዳቤ ጋር አመሳስዩ በማለትም ወደ ጓዳ ይልካታል። ደብዳቤውን ታመሳሰለች በኋላ ሁለቱ አንድ አይነት ስላልሆነ ግራ ትጋባለች። በዛ ሁኔታ ውስጥ ሆና ታዲያ ለአድናን አምጣ ማሳየት ስለነበረባት ይሄው አንድ አይነት አይደለም በማለት እየተርበተበተች ታሳየዋለች። ያለበት ሁኔታ ነገሮቹ ቢያወዛግቡትም ግን ደግሞ ደብዳቤውን ለማየት ይገድዳልና አመሳስሎ ሲያየውም ሁለቱ የተለያዩ ሆነዋል። ባለፈው የጻፈችልኝ ራሷ ተዘጋጅታበት ለኔ የምትነግረኝ ስለነበረ ልጽፋልኝ ነው። ደብዳቤ ግን በፍጹም የሷውን አይመስልም በማለት እንግዲህ የባስም ያስደነግጣታል። እሷም የሷ ካልሆነ የማን ሊሆን ይችላል በማለት አፋጣም ተጠይቀዋለች። እንግዲህ የወንድሙ እንደሚመስልም እየነገራት ነው። እህት አንድ ነገር መሆን ላይ የሱ እጅ አለበት፣ ስለዚህ ከሱ ራስ አልወርድም፣ ጆሮ ጌጥ ጫማም የተገኘ ከሱ ክላስ ነው፣ ስለዚህ አንድ ነገር አርጓታል በማለት እየጮኸች ትገኛለች። ምንም የሆነውና የተፈጠረው ነገር በደንብ ካየና ከሰማ በኋላ እባክሽን ነገሮች እንዳልተፈጠሩ ትንሽ እንርሳቸውና እንረጋጋ እንዳናስነቃ በማለት እንግዲህ እሷም እንድትረጋጋ እየመከራት ነው። አድናንም ወደ ሮቤል ክላስም ያመራል። በዚህ መሃል ታዲያ የእጅ ጽሑፍህን ማየት አለብኝ በማለት ከሱ ጋር አምባጓሮም ይፈጥራል። እንግዲህ የታመመ መስሎ ምን ሆነ ነው ምን ፈልገህ ነው በማለት በትትናም ያወራዋል። አድናንም ይህን የእጅ ጽሑፍ የጻፍኸው አንተ ነህ ምን ፈልገህ ነውስ የጻፍኸው በማለትም ያፋጥጠዋል። በዚህ መሃል ታዲያ እኔ አላቅም አልጻፍኩትም ማቀው ነገር የለም በማለት ሽምጥጥ ያደርገዋል። አድናንም የወንድሙ ጉዳይ ክፉኛ እናዶታል። ከድርጊቱ በላይ ክደቱ ደግሞ ነገሩን ውስብስብ እያደረገው ነው። እሱም ብዙ ሳያቅማማ ከቦርሳው ከሄደ በኋላ ደብዳቤውና ወረቀቱን እያመሳሰለ የሱ ጽሑፍ መሆኑን በደንብ ቸክ አደረገ። አድናንም ለምን እንደጻፈው ደጋግሞ ጠየቀው። በፍጹም ማቀው ነገር የለም በማለት በሚታይ ነገር ላይ ለምን ትሸመጥጠኛለህ ያለውን እውነት ለምን አትናገርም በማለት ቢጠይቀውም በፍጹም ብሏል። አድናንም በብስጭት ጥሎት ከሄደ በኋላ ሄራንን ሄዶ ጠይቋት ነበር። እዚህ ደብዳቤ ላይ እጄን አላስገባም ብለሽ እንደምንም ጎትጉተሽ አስገብተሽ አሁን ችግር ውስጥ ወደቅነን እንዳስገባሽኛ አስወጭኝ ይላታል። ላይ ትወነውን በደንብ መጫወት አለብህ። ሉሃና እንዳፈቀርካትና ደብዳቤውን ለሷ እንድትረጋጋ ብለህ እንደጻፍኸው በደንብ ተውነህ ንገረውና የዛ በኋላ ያምንሃል በማለት ያላትን ሐሳብ ዱቅ ታደርግለታለች። እሱም በጣም እንደተመቸውና በሐሳቧ እንደተስማማ በደንብ እያበሰራት ነው። እነሱም ፌሽታ በፌሽታ ሆነዋል። ክፉኛ እየተጨናነቀ ይገኛል። እንግዲህ ባለቤቱን ከወንድሙ ጋር ካገኛት በኋላ ጥሩ ስሜት እየተሰማው አይደለም። የተረገዘው ልጅ የማን እንደሆነም አላቅም፣ የኔ ይሁን የወንድሜ ምንም እውቅና የለኝም ይላል። አናም አንድ ሐሳብ ሰጠዋለች። አሁን ላይ የኔ ነው የሱ አይደለም ብለህ ከምትወዛገብ ለምን ዲኤንኤ አታስመረምረውም በማለት እንደ ሐሳብም ነግረው ነበር።
እኔ ላስመርምረው ብልስ እንዴት አድርጌ አስመረምረዋለሁ? ነይ እንሂድ ብላትም አብራኝ አትሄድም። ስለዚህ ምን ይሻለኛል በማለት ሀሳብም አቅርቦላታል። ብቻ እንደምንም ብለህ አስመርምራት። ሮቤል በእግሩ መሄድ ትቶ ዊልቸሩን ጠጋ በማድረግ ወደ ኩሽናም ጎራ ይላል። በዚህ መሃል ታዲያ የተናደደችው እህቷ ሽታ የሆነችባት ኑሃና አሁን ላይ ቢላም ይዛ እያስፈራራችው ትገኛለች። አሁን ከዚህ ላይ ትሟዘዛለህ ወይስ ተሎ ትሄዳለህ በማለት ብታንገራግረውም አምሮብሻል ተውበሻል እያለ ስለሷ ውበት መተንተንም ጀምሯል። ፍቅር እንደያዘውም በዛው እየተናገረ እሷ ግን የእህቷ መጥፋት እንቅርት ላይ ጆሮ ገድፍ ሆኖባት እየተናደደችም ትገኛለች። ታዲያ ሂድልኝ ውጣልኝ ከኩሽናው ብትለውም ሰውየው ግን በፍጹም ሊሄድ ስላልቻለ እወጋሃለሁ ገለሃለሁ በማለትም ዛቻ ጀምራለች። እሱም አርፈሽ ተቀመጪ ከኔ ጋር ትጋፈጭ በማለት ማስጠንቀቂያ ቢሰጣትም በፍጹም ልሰማው ስላልፈለገች ራሱ ዞር አድርጎ በቢላው ያስፈራራታል። ባላ አርፈሽ ምትቀመጭ እንደሆን አርፈሽ ተቀመጪ ያለዛ የመሞቻ ቀንሽ ቅርብ ነው የሚሆን እኔ ስወስን አታቂኝም ማለት ነው በማለት በዛቻና በማስፈራራት አስጨንቆም ወርውሮ ይጥላታል። እሱም ወደሚፈልገው ይሄዳል። አድናን ወደ መኝታ ቤቱ ለማረፍ ጎራ ብሎ ነበር። ታዲያ ባለቤቱ ቁጭ ብላ ስለነበረ እስኪ ተነሽና ውጭልኝ እኔ ልተኛበትና አረፍ ማለት ፈልጌ ነው በማለትም ያስፈቅዳታል። እሷም የማይባሉ ቃላቶችን ስሰነዝር ስለነበረ እባክሽን ውጭልኝ በማለት የሰለቻትም ይመስላል። እና በዚህ መሃል እንዴት ባለቤትህን ውጭልኝ ትለኛለህ? እኔ እኮ ነፍሰ ጡር ነኝ። አድናንም በስጨት ብሎ እንድትወጣለት ብቻ እንደፈለገ እየነገራትም ነበር። ስለ ጽንሱ እንደማይመለከተው ከወጣሁ አልመለስም አይነት ነገርን ተነዘርለታለች። ታዲያ በባለቤቱ ድርጊት የተናደደው አድናን እኔ ምን አገባኝ መንገድሽን ጨርቅ ያድርግልሽ ወፊቱ ቀደመችሽ በማለት እንግዲህ ተረትና ምሳሌም ነግሯታል። ሮቤል ጋር ከሄደች በኋላ ያለውን እውነት እያሳወቀችው ነው። ባለቤቴ እኮ ውጭ ብሎ ሊያባረረኝ ትንሽ ነው የቀረው ሊሄድ ነው ስለውም መንገድሽን ጨርቅ ያርግልሽ ብሎ ዛተብኝ በማለት ያለውን ነገር እየነገረችው ትገኛለች። ሮቤል ታዲያ በነገሮቹ ተናዶ ነበር። ምን ሰምቶ ነው ምን አይቶ ነው በማለት እንግዲህ መላምቱን እያስቀመጠም ይገኛል። ምን እንደሰማን ያላቀም እንደዚህ ሆኖ አድናን አይቼው አላቀም ክፉኛ ተናዶብኝ ይገኛል በማለት እንግዲህ ያለውን እውነት እየነገረችው ትገኛለች። አሁን እንደምንም ብለሽ ነገሩን ካረሳሳሽ በኋላ እውነቱን መድረስ አለብሽ ዝም አትበይ በማለት ተንኮለኞች ባደኛን አሁን ላይ መቀያየር ግራ የተጋቡም ይመስላሉ። ምን አይቶ ነው ምን ሰምቶ ነው በማለት መላምታቸውን እያስቀመጡ ነው። እንግዲህ የሆነውና የተፈጠረው ነገር ክፉኛ ደንግጧቸውም ይገኛል። በዚህ መሃል ታዲያ ምን ማድረግ ነው ያለብን በማለት ሁለቱ እየተጨናነቁ የሚሄዱበትና የሚገቡበትን አሳጧቸዋል። ኬራል አሁን ላይ ምን አለበት ብትገልልኝ በማለት እንግዲህ ምኞታንም ነግረዋለች። ምን አይነት ሐሳብ ነው የምታመጭ? እንደዚህማ ሊሆን አይችልም ማለት ትመልስለታለች። ለሱም መግደል አዲስ እንዳልሆነና እሷንም ቢያስወግዳት ደስ እንደሚላት ሐሳቧን እየነገረችው ነው። እሱ ግን በሐሳቡ አልተስማማም። በነገሮቹ ክፉኛ ስለተናደደ እንግዲህ ሉሃናን ይዞ ወደ ውጭም ሊያመራ ነበር። በዚህ መሃል ታዲያ ባለቤቱ ከበር ሱር ከቆመች በኋላ በፍጹም የምትሄዱበትን ሰዓት ነግሩኝ አልከፍትላችሁም በማለት በሩ ላይ ትቆማለች። ወጣበትና የምገባበትን ላንቺ ማሳወቅሽ ምን ስለሆንሽ ነው በማለት አድናን ሲመልስላትም እሷም እንግዲህ የህጋዊ ባለቤት ስለሆን ግዴታ ትነግረኛለህ በማለት ታፋጥጠዋለች። ኬራን ክፉኛ ስላናደደችው ከበሩ ስር የነበረችውን ይወረውርና እነሱም ወጥተው ይሄዳሉ። እሷም እያበደች ትገኛለች። ሽማዋም ከሄደች በኋላ ሁለት እኮ ተያይዘው ወጡ። የት እንደሄዱ ማቀው ነገር የለኝም ግን የት ይሄዳሉ ብለህ ትጠረጥራለህ በማለት እንግዲህ ያለውን ነገር እያፋጠጠችው ትገኛለች። የት ነው ሄዱ እንዴት ስታስወጫቸዋለሽ በማለት እሱም ይመልስላታል። ተቀይሯል የድሮ አድናን አይደለም። አሁን የት ነው የምትሄድ ብዬ ብጠይቀውም ገፍትሮ መጥቶኝ ነው የወጣው። ስለዚህ የት እንደሄዱ አላቅም። በቃ ሁለቱ ተያይዘው ተሄዱማ ፖሊስ ጣቢያ ነው ሄዱ ሊያስዙን ነው በማለት እንግዲህ መላምትም አስቀምጠዋል። በነገሮቹ ስለተደናገጠች በቃ ቤት እንቀይር እንጥፋ ያለውን ይዘን ብትለውም በፍጹም ይሄን ቤት ለቀን ከወጣንማ እንደገና እንጠረጠራለን ስለዚህ የትም አንሄድም በማለት ቁጭ ይላል። አድናንም ለሚወዳትና ለሚያፈቅራት ልጅ ፍቅሩን እያነበነበላት ይገኛል። እሷን ይዟት ከወጣ በኋላ ጥሩ ስሜት እንደተሰማው በደንብ እየተነጋገሩ ነው። አናም ያላትን ነገር እየነገረችው ነው። አንተ ባትኖር ኑሮ ምን ይውጠኝ ነበር እኔ ወዲያው ነው ያፈቀርሁህ እወድሃለሁ በማለት ሐሳቧንም ገልጻለታለች። የገዛ ወንድሙ በፍቅሩ ላይ ውሃ ቢቸልስበትም ግን ደግሞ እሷን ለመቀበል ልቧ አላቅማማምና እወድሻለሁ አፈቅርሻለሁ ተመችተሽኛል በማለት ሐሳቡና ስሜቱን በነጻነት እየገለጸላትም ይገኛል።
ሁለቱ ተንኮለኞች እንግዲህ ልጅቷን ብዙ ነገር ካሰቡና ካንሰላሰሉ በኋላ ለመግደልም ተስማምተዋል። አንቺ ትገያታለሽ በማለት እኔማ በፍገላትም አንተ ብትገላት ይሻላል፣ ምክንያቱም ከዚህ በፊት ስላደረከው አይከብድህም፣ እኔ ግን ሰው ገድዬ ስለማላቅ ይከብደኛል በማለት ብትመልስለትም ግን በፍጹም አንቺ ነሽ መግደል ያለብሽ በማለት ቀጭን ትዕዛዝ ያስተላልፍባታል። እሷም እንግዲህ እሺ ገላታለሁ ብላ ብዙ ታቅማማች በኋላ ወደ መኝታ ቤቷ ጎራ እያለች ትገኛለች። የተከበራችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ